እያንዳንዱ ነገር አስብበት። ምን ላድርግ? ምን ላስብ? ምን ላድርግ? ማሳወቅ ያለብህን ነገር አሳውቅ። ፍጹም እንለያይ ብዬ። ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ለነገሩ ምን ሰላም አለ? የዘንድሮ በዓልማ በዓል ሳይመስልንም ሊያልፍ ነው። ጥምቀትን እንኳን ሰላም ብንውል ምን ነበረበት? አረ ተው ግን ተው፣ ሀይሚና ብሩኬ አረ ተው 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 እንዴ! ሀይሚዬ ግን ማለት ነው አሁንም በድጋሚ የምናገረው ነገር ቢኖር እንደዚህ አይነት ውሳኔ ባትወስኝ ደስ ይለናል። የምር በቃ በይቅርታ ተላለፉ። ምንም ማለት አይደለም። ሁሉም ነገር ያልፋል። ሁሉም ነገር ጊዜ ይፈተዋል። ከዛ ወዲህ ግን በይቅርታ ተላልፋችሁ ሰላም ብትሆኑ ደስ ይለናል። የምር በጣም ነው የከፋኝ እኔ ማለት ነው። በጣም ነው የደበረኝ በእውነቱ ማለት ነው። እኔ በዓል ሆኖ ራሱ እስካሁን ድረስ ከዩቲዩብ ራሱ ጠፍቼ አላውቅም። ግን ገና ራሱ 2 ቀን 3 ቀን አልመጣሁም ወደ ዩቲዩብ ማለት ነው። በቃ በጣም ነው የሚደብረውና ጥምቀትን በሰላም ብታወሩን የምር ደስ ይላል። በጣም ከባድ ነው የእውነት ማለት በዚህ ደረጃ አይደለም እናንተን የምንጠብቃችሁኛ። የትላንትናው ቪዲዮ በጣም ልቤን የሰበረው ቪዲዮ ነው በእውነት ለመናገር ማለት ነው። ሀይሚዬ የምር ግን ብሩኬን እንለያይ መጨረሻ ልትይው ነው ሄድሽው ወይስ ናፍቆሽ ልታዩ ነው ሄድሽው? እኔ እንጃ ብቻ እኔ ግን ናፍቆሽ ልታዩ። አንዳንድ ጊዜ ምን አለ መሰላችሁ በደንብ ካልደፈረሰ አይጠራም የሚባል ነገር አለና ሀይሚዬ ያው የእውነት ትላንትና ሙሽዬን ብታገኛት ልትናገር ነበር ወይ እንደተለያዩ የሚለውን ነገር ሳስብ ወይ ደግሞ ብትናገር ሙሽዬ ነገሩን ትፈታው ነበር ብዬም አንድም ተስፋ አደረግኩ። ሁለትም ደግሞ ሙሽዬ ትደነግጣለች የሚለውም ሀሳብ ገባኝና ብቻ ዝብርቅርቅ ያለ ስሜት ነው የተሰማኝና ማታ ላይ ደግሞ ምን ብላ ሼር አድርጋለች? መልክሽ ብቻ አያነክስሽም ጸባይሽ ነው የሚያነክስሽ የሚል ቴክስት። ሀይሚዬ ምን ለማለት እንደፈለገች ባይገባኝም ቅኔዎቿ ከባድ ናቸው። እሷ በጣም ከባድ ናቸው ቅኔዎችሽ። ግን ዘፈኑ ግን ተመችቶኛል። እበራለሁ እንጂ ናፍቆት አይሉብኝ የሚለው ዘፈን ነውና ዘፈኑ በጣም ተመችቶኛል። እናንተ ያው መቼም እንደማትለያዩ እናውቃለን። ነገ ዞራችሁ አንድ እንደምትሆኑ እንደምትገጥሙ። ግን ደግሞ የሚደብረው ነገር ምንድነው? በቃ ለጊዜውም ቢሆን ያስጠላል እንደዚህ አይነት ነገር በእናንተ መሀል መፈጠሩ ማለት ነው። እና ባካችሁ አንድ ሆኑልን።